ዛሬ ከዚህ መጽሐፍ ሰዎችን ማንበብና ሰዎችን እንዴት ማንበብ እንደሚቻል በስፋት የምንዳስስ ይሆናል። የአእምሮ ንባብ ማለት በመሰረቱ ሌሎች ሰዎች በግልጽ ባይናገሩትም ወይም ሌላ የተለየ ነገር ቢናገሩ እንኳን በትክክል የሚያስቡትን ማወቅ ማለት ነው። የኤክስማን ጥናት እንደሚያመለክተው ማንኛውም ሰው ትክክለኛ ክህሎት ካለው ሌሎችን የመተንተን ችሎታ ይኖረዋል። ሆኖም ይህ ጊዜ የሚወስድና ትኩረት የሚጠይቅ ነው። አይኖችም የመንፈስ መስኮቶች እንደመሆናቸው ስለ ሰውየው ከሚሰማው ውስጣዊ ስሜት ጋር አብረው ይለወጣሉ ይለናል። መጽሐፉ በአማርኛ ስላለ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። በ1969 የስነ ልቦና ባለሙያ የሆነው ዶክተር ፖል ኤክማን ሜሪ የተባለች የአእምሮ ህመምተኛ ቅዳሜና እሁድ ከሆስፒታል ለመውጣት ፍቃድ የጠየቀበችበትን ቃለ ምልልስ ተንትኖት ነበር። ሜሪ በፈገግታና በሞቅታ ስሜት እንዳለችና ብሩህ ተስፋ እንደተሰማት ለሐኪሞች አረጋግጣ ስለነበር ቅዳሜና እሁድ ተለቃ እንድትወጣ ተፈቅዶላት ነበር። ሆኖም ሜሪ በዚያው ቅዳሜና እሁድ ራሷን ለማጥፋት በድብቅ እያቀደች ነበር። በድብቅ የጻፈችው ማስታወሻም የሚያሳየው ይህንኑ ነው። ሆኖም ይህ ሁሉ የተገኘው ራሷን ካጠፈች በኋላ ነው። ባልተጠበቀ ሁኔታ ሰራተኞቹን እንዴት እንዳታለለች ግራ የተጋባው ኤክማን የተቀረጸውን ቪዲዮ ክፍል በክፍል መረመረው። ከፈገግታዋ በፊት ለማይክሮ ሴከንድ ወይም ለቅጽበት ያህል ፊቷን አቋርጦ ያለፈ የከባድ ስቃይም ተመለከተ። ይህም ግኝት አንድ የእውነታን መስመር ያጋልጣል። ሰዎች ምንም ያህል እንኳን ደስተኛ ቢመስሉ የሚያሳዩት የቅጽበት ምልክት አለ። ሲዋሹ እንኳን ሰውነት አእምሮን አሳልፎ እንደሚሰጥ አረጋግጧል። የሚሰጡበትም ምልክት ይኖረዋል። የአእምሮ ንባብ ጠቀሜታ። የአንድን ሰው አእምሮ ለማንበብ ብዙ ምክንያቶች አሉ። ዋነኛው ሐዘኔታ ወይም ኤምፕቲና ግንኙነት የመፍጠር ፍላጎት ናቸው። መሰረታዊ የሆኑ ስሜቶች እንደ ሐዘን፣ ፍርሃት ያሉ ስሜቶች በተለያዩ ባህሎች ውስጥ በተመሳሳይ መንገድ ይገለጻሉ። ሆኖም ግን ጥቃቅን ልዩነቶችን መለየት ያስፈልጋል። ይህን ማድረግ ከቃላት ባሻገር እውነቱን ለመረዳት ስለሚረዳ ውሸትን ለመለየት ይረዳል። ወንጀልን በሚመለከት ጥናት ውስጥ ደግሞ ወንጀል ፈጻሚ መረጃን ሊደብቅ ስለሚችል ጥቃቅን የሆኑ ምልክቶችን መለየት በጣም አስፈላጊ ነው። ለምሳሌ የሆነ ቦታ የተደበቀ ቦምብ ያለው አሸባሪ ቦምቡ ያለበትን ቦታ መግለጽ አይፈልግም። በዚህ ጊዜ እርሱ አልናገር ቢል የፊቱን መለዋወጥ በማንበብ እንቆቅልሹን መፍታት የግድ ነው። አውድና ምልክቶችን መተርጎም። አውድ ወይም ኮንቴክስት እጅግ ወሳኝ ነው። ንፋስ በሚገባበት ክፍል ውስጥ አንድ ሰው ሳል ቢያስል ሳሉ ምንም ጉዳት የሌለው ሊሆን ይችላል። ነገር ግን አንድ ሰውን እያነጋገርነው ሳለ እንዲሁ ያለ ምክንያት የሚያስል ከሆነ ደግሞ እንዳልተመቸው ሊያመለክት ይችላል። ሰዎችና የሰውነት ቋንቋቸው በባህር ውስጥ እንዳሉ አሳዎች ሁሉ የተለያዩ ናቸው። ከሰዎች ጋር መግባባት በበርካታ መንገዶች ይካሄዳል። በቃል፣ ከቃል ውጭና በምስል። ለምሳሌ የተናደደ ሰው በትላልቅ ፊደላት ወይም ካፒታል ሌተርስ ሜሴጅ ከጻፈ ይህ ከመጮህ ጋር እኩል ነው። የአእምሮ አንባቢም የምልክቶችን ጥምረት መተርጎም መማር ይኖርበታል። ወደታች የሚመለከቱ አይኖች ሀፍረትን ሊያመለክቱ ይችላሉ፣ ወይም ደግሞ ፍላጎትን አለማሳየትን ሊያመለክቱ ይችላሉ። የታሰበው መልእክት ግልጽ ሆኖ እንዲወጣ የምልክቶችን ጥምረት መረዳት ያስፈልጋል። ይህም ከጭምብሉ ጀርባ ያለውን እውነታ ለማየት ያስችለናል። ሰውን አለማወቅና የሃሎ ስህተት ወይም not knowing the person and the bias of ሃሎ። እንደ ፈረንጆቹ አቆጣጠር በ1920 ታዋቂው የስነ ልቦና ባለሙያ ኤድዋርድ ቶርንዳይክ በኃይል ወይም በኋላ ላይ የሃሎ ውጤት ወይም ሃሎ ኢፌክት በመባል የሚታወቀውን የስነ ልቦና ክስተት ለመጀመሪያ ጊዜ በሰነድ አስቀመጠው። እሱም በሰራዊቱ ውስጥ ያሉ አዛዦች የበታች ወታደሮቻቸውን በተለያዩ እንደ ብልህነት፣ አካላዊ ብቃትና አመራር ባሉ ባህሪያት እንዲገመግሙ ጠየቀ። ቶርንዳይክ አንድ አስፈላጊ የሆነ ንድፍ አገኘ።
አንድ አዛዥ አንድን ወታደር በአካላዊ ገጽታ ወይም በንጽህና ከፍተኛ ደረጃ ከሰጠው ያንኑ ወታደር በፍጹም በማይገናኙ በሌሎች ዘርፎች እንደ ክህሎትና ታማኝነት ባሉ ግምገማዎች ላይ ከፍተኛ ደረጃን ይሰጠዋል። በመልክና በቁመና ላይ የተሰጠው ከፍተኛ ነጥብ በግለሰቡ ላይ አዎንታዊ ሃሎ በመፍጠሩ ምክንያት አጠቃላይ ፍርዱ አዛብቶ በሌሎች ባህሪያትም ላይ ከፍተኛ ነጥብ እንዲያገኝ ያደርገዋል። ይህ የሚያሳየው በተለይም ለመጀመሪያ ጊዜ ስንገናኝ በአንድ ነጠላና ጎልቶ በሚታይ ባህሪ ምክንያት ስለ አንድ ሰው ያለን ግምገማ በቀላሉ ሊዛባ እንደሚችል። አንድን ሰው ለመጀመሪያ ጊዜ ስናገኘው አእምሮ አዲስ ፋይል ይከፍታል። እናም ዳግም ያንን ሰው ስናገኘው መነሻ የሚሆነን መጀመሪያ የመዘገብነው ነገር ነው። ለዚህም ነው የመጀመሪያ እይታዎች በጣም አስፈላጊ ናቸው የምንለው። የአንድ አዲስ ሰው አእምሮ ማንበብ የበለጠ ትዕግስትና ጥቃቅን ፍንጮችን በትኩረት መከታተል ሊጠይቅ ይችላል። ሆኖም ይህ አዲስ ሰው ማስጨነቅ የለብንም። ለረጅም ጊዜ ባንመለከተው ይመከራል። አንድን ሰው ለመረዳት የመጀመሪያዎቹ 15 ሰከንዶች በቂ ናቸው። እንደ ስም፣ አድራሻ ያሉ አጫጭር ጥያቄዎች እውነተኛ መልሶች ሊያስገኙ ይችላሉ። እነዚህ ጥያቄዎችን ስንጠቀም ያ ሰው እውነትን ሲናገር የሚያሳየውን የፊት ገጽታ፣ የድምፅ ቃናና የአይን ግንኙነት ለመረዳት ይሆኑናል። ሌላው በሰፊው ተቀባይነት ያለው አዲስ ሰውን የማወቂያ መንገድ የእጅ አጨባበጥ ጥንካሬ ነው። ጠንካራ የእጅ መጨበጥ በራስ መተማመንን ሊያመለክት ሲችል፣ ደካማ የእጅ መጨበጥ ደግሞ ቁርጠኝነት የሌለውን ሰው ሊያሳይ ይችላል። ሆኖም ሌሎች ነገሮችንም ግምት ውስጥ ማስገባት ይኖርብናል። እነዚህም እድሜና አስተዳደግን ይጨምራል። ለምሳሌ በ40ዎቹ ወይም በ50ዎቹ ውስጥ የተወለደ ሰው ከአሁኑ ትውልድ ይልቅ ከባህልና ከሃይማኖት ጋር በተያያዙ ጉዳዮች ላይ የበለጠ ወግ አጥባቂ ሊሆን ይችላል። እንዲሁም በአንዳንድ ባህሎች በተለይም በወንድና በሴት መካከል በእጅ መጨባበጥ የተከለከለ ሊሆን ይችላል። እንዲህ ያለ ጉዳይን አለማወቅ የእጅ መጨባበጥ የማይፈልግ ሰው በተሳሳተ መንገድ ወደ መረዳት ሊያመራን ይችላል። አንድን አዲስ ሰው በምታነብበት ጊዜ ግምቶችን አለመገመት የተሻለ ነው። እንዲህ ያለው መቸኮል ወይም አለመግባባት ሊያመራ ይችላል። ስለ ግለሰቡ መሰረታዊ ነገሮችን ለማወቅ ጊዜ ውሰድ። ይህ ሰው አሁን ላይ ያለው ስሜት የተለመደ ባህሪ ላይሆን ይችላል። ለምሳሌ ምናልባትም ወደዚህ ሲመጣ ታክሲ አጥቶ በብስጭት ላይ ሊሆን ይችላል። ይህም ጊዜያዊ ሁኔታ ብቻ ነው። ብስጭቱ ካለቀ በኋላ እውነተኛው ባህሪው ግልጽ ይሆናል። አእምሮው እየተነበበ ያለውን ሰው በተመለከተ የራሳችንን ፍርዶችና አመለካከቶች እንዳንወስድ ጥንቃቄ ማድረግ አለብን። እነዚህ የግንዛቤ መዛባቶች ወይም ኮግኒቲቭ ባያስ ይባላሉ። ከዚህ በተቃራኒም ሌላውን ሰው በምክንያታዊነት ለመመልከት ወይም ለማዳመጥ በንቃት መጣር አለብን። ይህም የሌላውን ሰው ምላሾች በስህተት ከመተርጎም ወይም ከመረዳት አንጻር እንድንርቅ ይረዳናል። የሃሎ ውጤት ወይም the halo effect የሃሎ ውጤት ወይም የአካባቢ ውበትን መመልከት ተብሎም ይጠራል። ወይም የአካላዊ ውበትንም መመልከት ልንለው እንችላለን። ይህ የአንድን ሰው የመጀመሪያ እይታችን በአጠቃላይ ስለ እነሱ ባለን አስተሳሰብ ላይ ተጽዕኖ እንዲያሳድር የመፍቀድ ዝንባሌ ነው። በመጀመሪያ እይታ ስለገመገምነውም የዚያ ሰው ቁመናና መልክ በሌሎች ባህሪያት ላይ ያለንን እይታ የማደብዘዝ አቅም አለው። አንድ ሰው ለኛ በአካል ይበልጥ ማራኪ በሆነ ቁጥር እሱ ያሉትን ሌሎች ባህሪያቱን ከግምት ሳናስገባ የበለጠ የምንደግፈው ይሆናል። ለምሳሌ በመንገድ ላይ በደንብ የለበሰ ሰውና የቆሸሸ ልብስ የለበሰ ሰው እርዳታችንን ቢጠይቁን በደንብ የለበሰውን ሰው የመርዳት ዝንባሌ አለን። ሆኖም ይህ በደንብ የለበሰ ሰው አጭበርባሪ ሊሆን ሲችል፣ ያ በአግባቡ ያለበሰው ደግሞ እጣ ፋንታ ያልረዳው ታማኝ ሰው ሊሆን ይችላል። ይህ ደግሞ በስራ ቃለ መጠይቆች ላይ በግልጽ የሚታይ ሲሆን አዎንታዊ የመጀመሪያ እይታ ለመስጠት በጥሩ ሁኔታ ተዘጋጅቶና ተስተካክሎ መቅረብም በእጅጉ የሚመከር ነው። እኛም በተፈጥሯችን ማራኪነትን ከደግነት ጋር እናያይዘዋለን። መልካም መልክ ያለው ሰው መልካም ሰው እንደሆነ እናስባለን። የማረጋገጥ አድሎ the confirmation bias
የማረጋገጥ አድሎ የሚከሰተው ሰዎች አስቀድመው የሚያምኑበትን ነገር የሚደግፍ መረጃ ብቻ የመምረጥ አዝማሚያ ሲኖራቸው ነው። ይህ አመለካከት ሰዎችን የሚከፋፍል ከባድ የአእምሮ ወጥመድ ነው። ሁለት ሰዎች አንድ አይነት ታሪክ ሰምተዋል ብንል እያንዳንዳቸው ከነበራቸው አመለካከታቸው ጋር የሚስማማውን ክፍል ብቻ ይይዙና ሌላውን ሁሉ ችላ ይላሉ። ለዚህ ጥሩ ምሳሌ የሚሆነው በፕሬዝዳንታዊ ምርጫ ቅስቀሳ ወቅት የሚታየው ሁኔታ ነው። የአንድ እጩ ደጋፊዎችና ተቃዋሚዎች አንድን ድርጊት የሚረዱበት መንገድ ፍጹም የተለያየ ነው። ደጋፊዎች እጩ የሚያደርገውን ነገር ያደንቃሉ እንዲሁም ይከላከላሉ። ተቃዋሚዎች ግን ያንኑ ተግባር ይተቻሉ፣ ያወግዛሉ። ይህንን አድሎ ለማስወገድ በተለይም የሌሎችን ሐሳብ ለመረዳት ስንሞክር የድሮ አመለካከታችን የምንሰማውን ነገር እንዳያዛባብን መጠንቀቅ አለብን። በምትኩ ግን በጥሞና ማዳመጥ፣ በምክንያት ማሰብና ድምዳሜዎችን በግምት ሳይሆን በእውነታዎች ላይ መመስረት አለባቸው። የተዋናይ ታዛቢ አድሎ The Actor Observer Bias። የተዋናይ ታዛቢ አድሎ የራሳችንንና የሌሎችንን ባህሪ የምንመዘብበት መንገድን ያዛባል። ስለ ራሳችን ድርጊት ስናስብ ለተፈጠረው ችግር ውጫዊ ሁኔታዎችን እንወቅሳለን። ነገር ግን በሌሎች ሰዎች ላይ ስንፈርድ ችግሩን ከባህሪያቸው ወይም ከማንነታቸው ጋር እናያይዘዋለን። ለምሳሌ እኛ ለስብሰባ ብንዘገይ መንገድ በጣም ተጨናንቆ ስለነበር ነው እንላለን። ነገር ግን ሌላ ሰው ቢዘገይ ወዲያውኑ ይሄ ሰው ግድ የለሽ ነው ብለን እንፈርዳለን። ይህም ፍርደ ገምድልነት የተለመደ የአስተሳሰብ ስህተት ነው። የሰዎችን ሐሳብ ለማንበብ ጥልቅ ምልከታ ለማድረግ የሚሞክር ሰው ከዚህ አድሎ መራቅ አለበት። ይህንን ካላደረገ ለነገሮች የሚሰጠው ትርጉም በወቀሳ በሰበብና አለመግባባት የተሞላ ይሆናል። The False Consciousness Effect የውሸት የጋራ ስምምነት። ይህ አድሎ የሚከሰተው አብዛኛው ሰው የኛን እምነት፣ ባህሪና እሴት ይጋራል ብለን ከልክ በላይ ስንገምት ነው። ይህ የሚሆነው ብዙውን ጊዜ ከኛ ጋር ተመሳሳይ አስተሳሰብ ካላቸው ሰዎች ጋር ጊዜያችንን ስለምናሳልፍ ነው። ያ ጠባብ ክበብ የራሳችንን ሐሳብ በሁሉም ቦታ ተቀባይነት ያለውና መደበኛ ኖርማል እንደሆነ አድርገን እንድናስብ ያደርገናል። ይህ አስተሳሰብ ወደ አለመቻቻል ስለሚመራ አደገኛ ሊሆን ይችላል። ከኛ የተለየ ሐሳብ ያላቸውን ሰዎች እንዳንረዳ እንቅፋት ይሆንብናል። ለምሳሌ ስጋ መብላት ያለውን ጥቅም የሚናገር ሰው ለራሱ ቅን እንደሆነና ምክንያታዊ እንደሆነ ሊያስብ ይችላል። ነገር ግን ለቪጋን ወይም የእንስሳት ውጤቶችን ለማይመገብ ሰው መልእክቱ አስቀያሚ፣ ተቀባይነት የሌለው ሊሆን ይችላል። በዚህም ምክንያት ቪጋኑ ወይም አትክልት ተመጋቢው የዛን ሰው ንግግር ትርጉም፣ ዓላማ ወይም እምነት በተሳሳተ መንገድ ሊረዳ ይችላል። ዓለም ከተለያዩ ባህሎች፣ ተሞክሮችና እሴቶች በመጡ ሰዎች የተሞላች መሆኗን ማስታወስ በጣም ጠቃሚ ነው። ሁሉም ሰው ከኛ ጋር ይስማማል ብሎ ማሰብ ሌሎችን የመረዳት አቅማችንን ይገድበዋል። የመልህቅ አድሎ ወይም the anchoring bias። የመልህቅ አድሎ anchoring bias የሚከሰተው ስለ አንድ ነገር በምናገኘው የመጀመሪያ መረጃ ከልክ በላይ ተጽዕኖ ሲያርፍብን ነው። ይህ የመጀመሪያ ስሜት እንደ መልህቅ ሆኖ ያገለግላል። ከዚያ በኋላ የምንሰማቸው ነገሮች በሙሉ የሚመዘኑት ከዚህ መረጃ አንጻር ነው። ምንም እንኳን ይህ የመጀመሪያ መረጃ ያልተሟላ ወይም አሳሳች ቢሆንም የበለጠ ልናውቀው ይገባል። ለምሳሌ በአፍሪካ ኢቦላ አለ የሚል ዜና ሲሰማ ጠንካራ የአእምሮ መልህቅ ይፈጠራል። አፍሪካ አህጉር እንጂ አንዲት ሀገር አይደለችም። በሽታው በአንድ ክልል ብቻ የተወሰነ ሊሆን ይችላል። ነገር ግን አእምሯችን ሙሉ አህጉሩን ከአደጋው ጋር ያያይዘዋል። መንግስትም ወደ አፍሪካ መጓዝን የሚከለክል አጠቃላይ የጉዞ ማስጠንቀቂያ ሊያወጣ ይችላል። ይህ ደግሞ በሽታው በሌለባቸው ሀገራት ላይ ጉዳት ያደርሳል። ይህ አድሎ በሕክምናው ዓለምም ይታያል። አንድ ሐኪም በመጀመሪያዎቹ ምልክቶች ላይ ተመስርቶ ፈጣን የመጀመሪያ ድምዳሜ ላይ ሲደርስ፣ ይህም ለተሳሳተ ምርመራ ውጤት ያጋልጠዋል። ለዚህ ነው ሁሉም መረጃ በፋይል ውስጥ ቢኖሩም እንኳን የሌላው ሁለተኛው ወይም ሶስተኛው ሐኪም አስተያየት መጠየቅ የሚመከረው። አዲስ አእምሮ ከመልህቅ አድሎ ነፃ ነውና።
አንድን ሁኔታ በትክክል ለመረዳት የሚፈልግ ማንኛውም ሰው ያሉበትን መረጃዎች ሁሉ ማገናዘብ አለበት እንጂ የሰማው የመጀመሪያ ነገር አስተሳሰቡን እንዲቆጣጠረው መፍቀድ የለበትም። ይህን ማድረግ የቻሉ ሰዎችም የመልህቅን አድሎ ማሸነፍ ይችላሉ። የሰውነት ቋንቋን መቅዳት ወይም ሚረሪንግ ቦዲ ላንጉዌጅ። የሰውነት ቋንቋን መረዳት ወይም ሚረሪንግ በሰዎች መካከል ግንኙነትን፣ መተማመንንና ወዳጅነትን ለመፍጠር የሚጠቅም ንግግር አልባ ቴክኒክ ነው። ይህ ዘዴ የጋራ መግባባትን ያጠናክራል፣ እንዲሁም ሁለት ሰዎች ተመሳሳይ እንደሆኑ ኢን ሲንክ እንደሆኑ እንዲሰማቸው ያደርጋል። ይህ ሂደት አቀማመጥን፣ የእጅና የሰውነት እንቅስቃሴዎችን፣ የድምፅ ቃናን፣ የአነጋገር ዘይቤንና የንግግር ፍጥነትን መቅዳትን ሊያካትት ይችላል። ለዚህ በጣም የተለመዱት ምሳሌዎች ፈገግታና ማዛጋት ናቸው። አንድ ሰው ፈገግ ሲል አንተም ሳታስበው መልሰህ ፈገግ ትላለህ። ማዛጋት ደግሞ ከዚህ የበለጠ ተላላፊ ነው። አንድ ሰው ሲያዛጋ ካየ ወይም ከሰማ በኋላ ወዲያውኑ ማዛጋት ይጀምራል። የውሸት ማዛጋት እንኳን በአቅራቢያ ያለን ሰው እንዲያዛጋ ሊያደርገው ይችላል። እናም ሐሳቡን ለማንበብ ከምትሞክረው ሰው ጋር መጣጣምን ከፈለግ የእሱን አዎንታዊ የሰውነት ቋንቋ መቅዳት እጅግ በጣም ጠቃሚ ነው። እንደ ምሳሌ የድምፅህን ቃናና የንግግርህን ፍጥነት ከእርሱ ጋር አመሳሰል። በፍጥነት መናገርህ ተጽዕኖ እያደረግክበት እንደሆነ እንዲያስብና እንዲረበሽ ሊያደርገው ይችላል። በጣም ቀስ ብሎ መናገር ደግሞ አንተ እንደሰለቸው ወይም ትኩረት እንዳጣህ ሊያስመስል ይችላል። ቀጥ ብሎ መቀመጥ ሌላው አዎንታዊ ምልክት ነው። ሌላው ሰው እያደረገ ቢሆን እንኳን አሉታዊ እንቅስቃሴዎች፣ ለምሳሌ ጎንበስ ማለት ከመቅዳት መቆጠብ አለበት፣ ምክንያቱም ይህን ማድረግ ምቾት እንዲያጣ ያደርገዋል። የአንድን ሰው ስሜታዊ ሁኔታ በግምት በመውሰድ በዚያ ላይ ተመስርቶ ድርጊት አለመፈጸምም አስፈላጊ ነው። እንዲህ ማድረግ በቀላሉ አለመግባባትን ሊፈጥር ይችላል። ጥናቶች እንደሚያሳዩት ከአንድ የተወሰነ ስሜት ጋር የተያያዘ የሰውነት አቀማመጥን መያዝ አንተም ያ ስሜት እንዲሰማ ሊያደርግ ይችላል። ለምሳሌ የሁለቱን እጆች ጣቶች ጫፍና ጫፍ ማገናኘት ከራስ መተማመንና ከስልጣን ጋር ይያያዛል። በስብሰባ ወቅት ይህን አቀማመጥ መጠቀም በእርግጥም በራስ መተማመን እንዲሰማ ያደርጋል። ጥናቶች በወንዶችና በሴቶች መካከል የሰውነት ቋንቋን በመግለጽና ምላሽ በመስጠት ረገድ አጠቃላይ ልዩነቶች እንዳሉ ያሳያሉ። ሴቶች ስውር የሆኑ አካላዊ ምልክቶችን በማስተዋል የተሻሉ ናቸው። እንዲሁም ከድምፅ፣ ከእንቅስቃሴና ከፊት ገጽታ ለውጦች ጋር በፍጥነት መላመድ ይችላሉ። በሌላ በኩል ወንዶች ብዙውን ጊዜ ስሜት የሌለው የፊት ገጽታ ያሳያሉ። ተመሳሳይ ስሜት ይሰማቸዋል፣ ነገር ግን በፊታቸው ወይም በሰውነታቸው እንቅስቃሴያቸው ማሳየትን አይፈልጉም። ይህ ሁኔታዎችን እንዲቆጣጠሩ፣ እንዲሰማቸው ይረዳቸዋል። ስለዚህ አንድን ወንድ ለመምሰል ወይም ሚረር ለማድረግ ምርጡ መንገድ የፊት ገጽታውን ለመቅዳት ከመሞከር ይልቅ የሰውነት አቀማመጡን መከተል ነው። ለመምሰል ከምትሞክረው ሰው ጋር ያለ ግንኙነት ወሳኝ ነው። ዝቅተኛ ደረጃ ላይ ያለ ሰራተኛ የአለቃውን የሰውነት ቋንቋ መቅዳቱ እንደ ተፎካካሪ ወይም እንደ ትዕቢት ሊታይበት ይችላል። በሌላ በኩል ሊያስፈራራ የሚሞክርን ሰው አቀማመጥ መቅዳት የበላይነት ስሜቱን ሊያበርድለትና እንዲረጋጋ ሊያደርገው ይችላል። በአጠቃላይ የሰውነት ቋንቋን መቅዳት ሌላው ሰው የራሱን ጸባይ በአንተ ውስጥ እንዲያይ ያስችለዋል። ይህም ፈጣን ምቾትን፣ ግልጽነትንና መተማመንን ይፈጥራል። ግልጽነቱም የተሻለና ጥልቅ እንዲሆን ያደርጋል። ከዚህ መጽሐፍ የሰዎችን ቋንቋ እንዴት ማንበብ እንደምትችሉ እንዲሁም ደግሞ አንዳንድ ሚስጥራዊ የዳርክ ሳይኮሎጂ እውነታዎችን ከዚህ መጽሐፍ ለማየት ሞክረናል። መጽሐፉ ሙሉውን ብታነቡት ስል እመክራለሁ። ምክንያቱም ይህ መጽሐፍ ስለ ዳርክ ሳይኮሎጂ ብቻ ሳይሆን ሰዎች በዳርክ ሳይኮሎጂ ውስጥ ያለውን ስውር ማታለልና ተንኮል እንዲያቁም የሚረዳ። መጽሐፉን የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። ይህንን አስደናቂ ቻናል ሰብስክራይብ በማድረግ ቪዲዮንም ላይክ እና ሼር በማድረግ ለሌሎች እናጋራ። በሚቀጥለው ጊዜ እንዲና መሰል መጽሐፎች ወደ እናንተ እስክናደርስ ድረስ ቸርን ሰንብት።